የተለመደ አስተያየታችንን ዘመተና ማለት ነው። እስከ መጨረሻው በማዳመጥ ቤተሰብ የሆናችሁ አበረታቱን። በዚህ ድራማ ላይ የተማርናቸውን ነገሮችም አንዳንድ ነገሮችን አብረን እናያለን ማለት ነው። ያፌትና ናታን ተፋጠጡ። ያፌት በማይጠብቀው መልኩ ናታን ከፊት ለፊቱ ቆሞ ሲያየው በጣም ደነገጠ። ከኋላ ሆኖ ስራውን ሲያበላሽበት የነበረው ናታን እንደሆነ ሲያቅ ለማመን አቃተው። ዘወርም ብሎ ኤፍራታን ለመወንጀል ፈለገ። ኤፍራታ ጋር ተባብራችሁ እየሰራችሁ ነው በማለትም ጥያቄ ሲያቀርብለት ኤፍራታ የምትባል ሴት ከህይወት ይወጣለች። ስለዚህ አዲስ ህይወት አዲስ ስራ አለው። በማይጠብቀው መልኩ ከፊት ለፊቱ ቆሞ ያየው ያፌት ነገሮችን ግራ ገብተውት እንደተለመደ እንደሚያደርጋቸው ናታን ለማሳገት ሙከራ ቢያደርግም ግን አልተሳካለትም። ቢኒያምን ለማየት መንገድ ላይ ጠብቀው ቢሆንም ሳለ ነገር ግን እንዲያያት ወይንም አጠገቡ እንዳደርስ እየነገራት ሳለ አቤል ተብዬው ማስቲካ አንቀጫቃጩ ቀጭ አለ። አቤል ይህን ድርጊት ሊያደርግ የፈለገው ምን በማነሳሳት ነው? ያፌትን ለመበቀል ነው ወይስ ናታን ለመበቀል ወይንስ ቢኒያምን ለመበቀል? ቢኒያምና አቤል የበፊት ታሪካቸው ምን ይሆን? አቤል በበፊቱ ምን አይነት ስራዎችን ይሰራ ይሆን? ላይክ እንደ ያፌት ህጻናቶች ላይ ሴቶች ላይ ትንኮሳ ያደርግ ይመስላል። በዛን ዙሪያ ደግሞ ቢኒያም ስለሚሰራ እሱን ለመቃወምና ወንጀል ውስጥ ለማስገባት ይመስላል። አቤል ያፌትንም በቁጥጥሩ ሊያውለው ይችላል። ናታንም እንደዛው። ያፌት የያዘውን ቪዲዮ አቤል ይጃለ ናታን የጀመረው ስራ ወጥመድ ውስጥ ሊያስገባው ይችላል ብሎ ብዙዎቻችን እንገምታለን። ናታን ለአሁኑ የታየው ያፌት ጋር ፊት ለፊት ተጋጥሞ ወንድነቱን ለማሳየት ነው። ነገር ግን ስራው ላይ የቀጠረችው ሴትዮ ስለሱ ደካማ ጎንና የማይወጣበት ወንጀል ውስጥ እንዲገባ ተናግራ አዛም ነበረ። ለሰዓታት ናታን ያፌትን ሊጋፈጠው ወይንም ሊፋለመው ይችላል። ነገር ግን መጨረሻ ላይ ራሱን ወንጀል ውስጥ ይከታል አይከትም የሚለው ለሁላችንም ስጋት ነው። ምክንያቱም እየሰሩ ያሉት ስራ ወንጀል ነክ ስለሆነ። ያፌት ናታንን በጣም ይጠላዋል። የሚጠላበትን ምክንያት ሲናገርም ታሪኩ ታው ወንድምህ ነው፣ መጥፎ ነገሮችን ባታረግ የተሻለ ነው፣ ወይንም ጽዮንን እናግታትና በዛና አስፈራራው ሲል ጽዮን ምትክ የሌላት እህቴ ናት፣ ምንም እንድትሆን አልፈልግም አለ። እዚህ ጋር አቤል እያስለቀሳት መሆኑን ቢያቅ ያፌት አቤል ምን ሊያደርገው ይችላል ብለን ስናስብ አንጠልጥሎ የሚሰቅለው ይመስለኛል፣ በእኔ ሀሳብ ማለት ነው። በቤተሰብ እዚህ ጋር የተማርኩትን ነገር መካከል ላይ ልንገራችሁ። ከዚህ ድራማ የተማርኩት ነገር ምንድን ነው? አንደኛ ቤተሰብ ባፈራው በቀል ልጆችና ልጆች ቂመኞችና በቀልን የሚያካሂዱ መሆናቸው። ቤተሰብ በስርዓት ልጆቹን ከሁለት አይነትም ሰው ተወለዱ ከአንድ አይነት ስርዓት ባለው መልኩ ካላደጉ ወይንም ፍቅርን እየሰጧቸው ካላደጉ ወይንም ለልጆቻቸው መልካም ስነ ምግባርንና መልካም አርአያ የሆኑ ስራዎችን እየሰሩ ካላሳዩን ለዛኛው ሰው በቀልን ወይንም ጥላቻን እንደምናተርፍ ነው ያተማርኩበት። ላይክ እንደ ያፌት ናታንን የሚጠላው አባቱ ጥሎ ስለሄደና እናቱ ተሰቃይታ ስለሞተች ነው። እዚህ ጋር ናታንን ተወቃሽ አድርጎ የሚያየው ያፌት ምክንያቱም እሱ ባይወለድ ወይም ባይረገዝ እኔን ትቶኛ አይሄድም ነበረ፣ እናቴም አትሰቃይም ነበር የሚለውን ጥያቄ ለታሪኩ ሲነግረው ነበረ። ታሪኩ እዚህ ጋር አንዳንድ ጥሩ ነገሮችን የሚናገር ይመስላል። ነገር ግን ተግባራዊም እያደረጉት ይገኛሉ። የዲያራ እናት
ሰራተኛዋ ያፌት ቤት የተቀጠረ የነበረችው እኛ ሁላችንም እንደምናስበው ሔዋን ሰላሊ አድርጋ ያስቀጠረቻት ነበር የመሰለን። ነገር ግን ሔዋን ሳኮን ሰራተኛ አድርጋ ያፌት ቤት ያስገባቻት የዲያራ እናት ነበረች። የዲያራ እናት ሰራተኛዋ ከያፌት ቤት መረጃዎችን እያወጣች ለሔዋን እንደምትሰጥ ስታቅ አጠፋቻት። በዚህ ዙሪያ በጣም የሚያስጠላ ነው። በሚሰሩት ስራ ላይ ሆነው ሳለ ነገር ግን ሰዎች መልካም ነገር ካልሰሩ እንዲጠፉ ማድረጋቸው፣ በተለይ እነዚህ ሀብታም ነክ ነገሮች ሰዎች ለሰው ጣጣ የላቸውም እና እንዳስወገደቻትም ለናታን ነገረችው። ናታንም በድንጋጤ በዝምታ ያያታል። ኤፍራታ አቤል የደከመችበትን የቪዲዮ ሪከርድ ራሷን ሰውታ ለያፌት የሰጠችበትን የቪዲዮ ሪከርድ አቤል እጅ መሆኑን ስታቅ በጣም አዘነች። እኔ ማን ነኝ? እኔ ምንድን ነኝ? ለምንድን ነው መስዋዕት የከፈልኩት? ለዛ መስሎኝ እንዴት ሊሆን ቻለ? በማለትም ራሷን እየወቀሰች እያለ መፍትሄ የምታጣበት ታይም ላይ ደርሳለች። በዚህ በኩል ደግሞ ያፌት ከናታን ጋር እየሰራች ነው ብሎ ሊጠረጥራትና ሊያበሳጫትም ሊያበሳቁላትም ይችላል። ነገር ግን እሷ ተፍ እያለች ያለችው የናታንና የያፌት ወንድማማችነትን ለማረጋገጥ ነበረ። ጽዮን ኃይለኛ አጣብቂኝ ውስጥ ገብታለች። ጽዮን እውነታውን ተናግራ ወደ እውነቱ ብትሄድ ይሻላታል ወይስ ልክ እንደ ኤፍራታ ዋጋ ብትከፍል? እንደኔ እንደ ኤፍራታ ዋጋ ከምትከፍል እውነታውን ተናግራ ያበጠው ቢፈነዳ የተሻለ ነው ብዬ እላለሁኝ። እና ውድ ተመልካቾቻችን ከዚህ ድራማ የተማርናቸውን ነገሮች የምናየው መጥፎ ነገር ብቻ ሳይሆን በቤተሰብ ዘንድ የሚመጣ በቀል ለልጆችም እንደሚተርፍ ማስተዋል አለብን። ስለዚህ የቤተሰብን በቀል ማራመዳችን አግባብ አይደለም። ቤተሰብ የራሱ በቀል አለው። ልጆችና ልጆች ግን በቀልን ትተው ፍቅርን ማጎናጸፍ አለባቸው ማለት ነው። ሰላም ፍቅርን ለሁላችን ያብዛልን። ከዚህ ድራማ የተማራችሁትን ነገር ፖይንት አድርጉልን ማለት ነው እና ሁላችሁንም እናመሰግናለን። ቤታችንን ፏ ደመቅ አድርጉልን። ላይክ ሰብስክራይብ ማድረጋችሁ እንዳትረሱ እና ስለነበረ ቆይታ እያመሰገንን ለሀገራችን ሰላም ለሁላችንም ሰላም ያብዛልን። መልካም ቀን